ሰላም የዩቲዩብ ተከታታዮቼ ዛሬ እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁ። ከህልሞቹ ጋር ኦንላይን ተከታተሉን ጋብዛችኋለሁ። ከዛ በፊት ግን ላይክ ማድረጋችሁን አትርሱ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ወደ ፍቾቻቸው ወስዳችኋለሁ። አንድ ሰው በህልሙ ቡና እየወቀጠ ካለመ በማያውቀው ሁኔታ ሰዎች ስሙን እያጠፉት እንደሆነ የሚያመላክተው ነው። ባልዋለበት ወይም ደግሞ ባልሆነበት ነገር ላይ ሰዎች አላግባብ ስሙን እያነሱት እንደሆነ፣ ስሙ ሊጠፋ እንደሆነ የሚያመላክተው ነው። በህልሙ ደግሞ ቡና እየቆላ ያለመ ሰው እንግዳ የሆነ ሰው ወደ ህይወቱ ሊመጣ እንደሆነ የሚያመላክተው ነው። ቡና ማፍላት ብቻውን ነገርን ያመላክታል። ግን ቡና አፍልቶ ሲጠጣ ያለመ ሰው ከሆነ ደግሞ በህይወቱ እርካታ የሚያገኝበት ነገር እንዳለ የሚያመላክተው ነው። አንድ ሰው በህልሙ ጨውን ካለመ በረከትን፣ እድልን፣ ጥሩ መልካም ነገርን ያመላክተዋል። ለህይወቱ አስፈላጊ የሆነ ነገርን፣ ወሳኝ የሆነ ነገርን ማግኘትን ነው የሚያመላክተው ጨው። አንድ ሰው በህልሙ አናናስ ሲበላ ካለመ መረጋጋትና ሰላምን ያመላክተዋል። ፍራፍሬ ደግሞ ሲሳይን ማግኘትን ያመላክታል። አንድ ሰው በህልሙ በጨለማ ውስጥ ሆኖ ጨረቃንና ኮከብን በአጠቃላይ ብርሃን ያላቸው ነገሮች የሚያይ ከሆነ ይሄ የሚያመላክተው ከሆነ መጥፎ ጊዜ በኋላ የሚመጣ መልካም ጊዜን ያመላክተዋል። ከሆነ ከባድ ጊዜ መልካም ነገር ሊመጣ ካለፈ በኋላ መልካም ነገር ሊመጣ እንደሆነ የሚያመላክተው ነው እና ያው መታገስ እንዳለበት የሚያመላክተው ነው። ብዙ ፍራፍሬዎች ያሉበት ቦታ ላይ ራሱን ያየ ሰው እና ሲበላ ያለመ ሰው ብዙ ሳይን ብዙ የሚያገኛቸው ነገሮች እንዳሉ የሚያመላክተው ነው። አጠቃላይ ሲሳይን ያመላክተዋል። በጣም ቆንጆ ነው። አንድ ሰው በህልሙ ሻይን ሲጠጣ ካለመ የሆነ አስቸጋሪ ሁኔታ ላይ ሆኖ በህልሙ ሻይ ሲጠጣ ካለመ ካለበት ችግር ወይም ደግሞ ከአስቸገረው ነገር ሊላቀቅ እንደሆነ የሚያመላክተው ነው። ሻይ ሲጠጣ ያለመ ሰው ማለት ነው። ከችግር መላቀቅን ያመላክተዋል። በህልሙ ፀጉሩ በዝቶ ረዝሞ ያለመ ሰው ይህን የሚያመላክተው ጸጋ ነው። ጸጋ ሙላትን ያመላክተዋል። በጣም ቆንጆ ነው። ራሱን በረሃ ላይ ሆኖ ያለመ ሰው ይህ መነጠል፣ ከሰዎች መነጠልን፣ መለያየትን ያመላክተዋል። ያው መጸለይ ነው የሚሆንበት። በጣም ሲያለቅስ በህልሙ ያለመ ሰው የሆነ የሚደሰትበት ነገር እንዳለ ደስታን ነው የሚያመላክተው። በጣም ቆንጆ ነው። አጥር ሲያጥር ያለመ ሰው አጥር ማጠር ጸጋን ነው የሚያመላክተው። ጦርነትን ያለመ ሰው በከባድ ጦርነት መሀል ራሱን ያለመ ሰው ይሄ የሚያመላክተው ሰላምን ነው። ሰላምን ያመላክተዋል። አንድ ሰው በህልሙ ዶሮን ካለመ በተጨማሪ ደግሞ እንቁላልንም ካለመ ወይም ደግሞ ዶሮና እንቁላል አንድ ላይ ካለመ ይሄ የሚያመላክተው ሲሳይን ነው። ፍላጎቱን ሁሉ ማሟላት እንደሚችል የሚያመላክተው ነው። ሁለቱም መልካም ነገር ነው የሚያመላክቱት። ገቢንም ያመላክታሉ። ያው እንቁላልም እስካልተበላሸ እስካልተሰበረ ድረስ ገቢን፣ ውልደትን ያመላክታል ማለት ነው። ዶሮም እንደዛው የሚያገኛቸው ነገሮች እንዳሉት እንደገና ደግሞ መልካም ነገሮች ህይወቱ ላይ እንደሚመጡ የሚያመላክተው ነው። በጣም ቆንጆ ነው።
እንደተመቻችሁ ተስፋ አደርጋለሁ። በዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ። የደወል ምልክቷን ተጫኗት አዳዲስ ሲወጣ እንዲደርሳችሁ። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልሞችና ፍቾቻችሁ እስከምንገናኝ መልካም ጊዜ